ነፊሳ አልማህዲ ይባላለሁ የባህልና ስፖርት ሚኒስቴር ዴታ ተምሮ ቆየተም አይደርሱም አሁን እነዚህ ተምሮ የሚል አንድ መምህር አለ ማረሰው ትምርት ቤት የሚከዱት ለብልግና ነው ብሎ አስተሳሰብ አለ ትምርቱን አቋርጬ ልጠፋው ሁሉ ነበር ቻሌንጁ በስቶብኝ ማለት እኔ ስወጣ ከቤት እሷ እንድትከተለኝ የስራ ጫናዎች በብዛት አሉ ዛየት ነበር የሸናሹ እስከመባል ደረጃ ጥቃት ችግር ደርሶብኛል መንገድ ላይ እንዴ አይነት ሴት አንሸከም ጣሏት ነው ያለው ልጅ አለች ተነካክተሻል አልተነካካሽም ቆጫት እንደ ሴት እንደ ቤኒሻንጉል ዲግሪን መጀመሪያ ያስኩት እኔ እጅግ በጣም ብዙ መልካም ስራዎች ለሶሳትናገር የምሰራ ስልጣን ነገ ቀሪ ነው ቲሞቻቸው በሙሉ የሳቸው አይነት ቢሄቪየር እንዲኖራቸው ነው ያደረጉት ያው ከህዝብ ነው የወጣነው ፈተና አለው ስልጣን ወንበር ላይ ለማሞቅ አይደለም ስራዎችን መሰራት የሚችሉት ለሰው ልጅ ቅድሚያ ሲሰጥ ነው የሚል ፕሪንሲፕል አላት እኔ የጽዳት ስራም ሰርቻለሁ ደስተኛ እንደሆነች መስላ ግን ደብቃ ችግሮቿን በራሷ ትፈታለች ውሾች ይጫዋሉ ግመል ይቀጥላል ጉዞውን ነፊሳ عيد مبارك عيد ነፊሳ አልማህዲ ይባላለሁ የባህልና ስፖርት ሚኒስቴር ዴታ አሁን ያለንበት አካባቢ ባምባሲ ይባላል ባምባሲ ወረዳ 02 ቀበሌ ውስጥ ነው ያለነው እኔም ተወልጄ ያደኩት ያው እዚህ አካባቢ ነው በቤኒሻንጉል ጉሙዝ ላይ የተለያዩ ብሔር ብሔረሰቦች የሚኖሩበት ክልል ነው ለየት ሚለው ግን እዚህ አሁን ያለውበት አካባቢ ላይ አንድ ብሔር የኛ እኔ ተወለድኩበት አካባቢ ብሔሮች የሚኖሩበትና የዘመዶቼ ሰፈር ነው እንዳለ ይሄ ማለት ነው እናቴም እንግዲህ የአባ ሞቲ ከሚባሉ ባምባሲን ገዢ ከነበሩ አካል ነው እንግዲህ ያለውት እናቴ ወይዘሮ ራፋት ትባላለች ራፋል በደዌ አባ ሞቲ ነው አባ ሞቲ ማለት ደግሞ የዚህ ባምባሲ ወረዳ ገዢ ነበረ በሳቸውም ከኋላ የሚታይሽ ተራራ በአባ ሞቲ ተራራ የተሰየመ ተራራ ነው ይሄ ማለት ነው አባቴ ደግሞ ወደ አሶሳ ነው አሶሳም እንግዲህ የሼህ ሆጀሌ እንትን ነው አልማህዲ አልአቅብ ሐሰን ሆጀሌ ነው የሚባለው ስለዚህ እንደዚህ ነው ማለት ነው በቤተሰብ ደረጃ በዛ ልክ ነው ያለውት ትምርቴን መጀመሪያ የጀመርኩት እዚሁ አካባቢ እዚህ ባምባሲ ወረዳ ላይ ነው ከዛ በመሃል ደግሞ የተወሰነች ጊዜ ላይ ደግሞ አሶሳ ላይ አንድ 2 አመት ብቻ ተምሬያለሁ ነፍሴን ካወቁበት ጊዜ ጀምሮ ከተለያዩ ብሔር ብሔረሰቦች ጋር ያደኩበት ሁኔታና የተለያዩ ቋንቋዎችን አሁን እንደዚህ አቀላጥፍ አማርኛንም እንዳወራ ያደረገኝ ያው ያ ህብረት ነው ማለት ነው ኦሮምኛም በደንብ አቀላጥፌ ነው ማወራው ትግረኛም ሰማለሁ በህይወት ያደግነው 2 ነን ለናቴ ወንዱ ሱዳን ነው ያደገው ስለዚህ ቤት ውስጥ እኔ ነኝ የነበርኩት ከናቴ ጋርና አንድ ልጅነቴ ያው አንዳንዴ እንደ ጌጥም ነው አንዳንዴ ደግሞ የተለያዩ ብዙ ጫናዎችን እንድትሸከሚና ብዙ ኃላፊነቶችን እንድትሸከሚ ያደርጋል ማለት ነው ስናድግኛ የክሌቤት ብለን አይደለም ያደግነው ሶሻል ላይፉ በጣም ደስ ይል ነበር እኔ አሁን ሌሎች ልጅ የሌላቸው እናቶች ነበሩ የማዘር ጓደኞች አንድ ቀን እናቴ ቤት ካደረኩ አንድ ቀን ደግሞ እዛኛው ቤት እጃድራለሁ ደዛ ሁኜ ነው ያደኩት ማለት ነው ጥሩ እድገት ነው ያደኩት ማለት ይችላልው በሶሻል ላይፉ ማለት ነው አጋጣሚው ነው እድለኛ ነኝ እኔ ትምህርት ቤቱ ከኛ አይርቅም እዛው ከተማ ውስጥ ስለሆነ የባምባሲ አንደኛ ደረጃ ትምህርት ቤት ይባላል እኔ በተማርኩበት ጊዜ ያለው አመለካከት ትንሽ የተለየ ነበር ስፔሻሊ ከሴትነት ጋር ተያይዞ ማለት ነው ማህበረሰቡን ብቻም ሳይሆን ከመምህራንም ጀምሮ ያለው ቻሌንጆች አሉት ማለት ነው የቤት ውስጥ ጫናዎች አሉ ምክንያቱም ቤት ውስጥ ሳታግዢ ያለውን ስራ ሳጨርሽ ወደ ትምህርት ቤት ለመሄድ በጣም የሚያስቸግሩ ነገሮች አሉ በጧት ተነስቼ ሄጄ ውሃ ቀድቼ መጥቼ ቤት ውስጥ ቁርስ ሰርቼ ያሉት እቃዎችን አጣጥበን
ሁሉን ነገር ጨርሼ ነው ጧት ወደ ትምህርት ቤት የሚሄደው ከትምህርት ቤትም ተመልሼ ደግሞ ያው ውሃ ያልቃል እንደገና ወደ ወንዝ ሄደሽ ውሃ ቀርተሽ ነው የምትመጪው ፈተናው የሚጀምረው ወደ ሴት ልጅ ተምራ ትደርሳለች የሚለው ማለት ነው ይሄ እንግዲህ ከአካባቢ ማህበረሰብ ብቻም ሳይሆን ትምህርት ቤት ራሱን የማረሳው አለ ተምሮ እኮ የትም አይደርሱም አሁን እነዚህ ተምሮ ቢደርሱ እስከ 6 እስከ 7 ነው 7ም አይደርሱም የሚል አንድ መምህር አለ ማረሳው በህይወት አለ እስካሁን ያ መምህር ማለት ነው ለዱርይነት ነው የሚሄዱት አሁን ከኔ ጋር የተማረች ልጅ 6ኛ ክፍል ስትደርስ ያቋረጠች ልጅ አለች እናቷ ልታቋርጥ አደረገቻት ሴት ልጅ ተምራ ትደርሳለች እንደገና ደግሞ ለብርግና ነው ትምህርት ቤት የምትሄዱት ተብላ ያቋረጠች ልጅ አለች ማለት ነው እርግጥ እንግዲህ እኛ ደግሞ እየተማርን መተን ጥሩ ደረጃ ላይ ስንደርስ ደግሞ ሲያዩ ሃይ ስኩል ላይ ገብተን ደግሞ ስታያችናት መልሳ ልጇን ትምህርት ቤት መልሳታለች እርግጥ ስለዚህ እንዲህ አይነት ፈተናዎች ነበሩ ማለት ነው እኔ አሁን ለምሳሌ ነፊሳ በጣም ትሄዳለች እኔ እንዳው ማቋረጥ ነው የምፈልገው ነፊሳ ምንድናት በዛን ሰዓትም እንደኔ አይደለችም በጣም እንትን በትምህርቷ ወደ ኋላ ምትልም አይደለችም ትምህርቷ ላይ በቃ ወደ ጎበዝ ናት ወደ ኤሌመንተሪ አካባቢ ወደ 15 ሴቶች ነበርን አብረን መተን መጨረሻ ላይ እኔ ከ4 ሴቶች ሆነን የጨረስነው ትምህርቱን ማለት ነው እስከ 12 ከአራታችን ደግሞ አሁንም የመማር እድል ያገኙት ብዙ ናቸው ወይ ብለሽ ስታስቢ አሁንም ያ ቻንስ ሁላችንም አላገኘንም እንደገና ደግሞ እኔ አልহামዱሊላህ አሁን ማስተርስ ይዣለሁ እንግዲህ በሬጉላር ተምሬ ማለት ነው የሴት እንስቶቻችን ቁጥር በጣም ጥቂት የነበረበት እጅግ በጣም ብዙ ቁጥር ወንዶች ያሉበት ወቅት ነው ያ ወቅት ከዛ አንፃር የራሱ የሆነ ቻሌንጆች ነበሩበትና እሷም ከዛ አንፃር የራሷ የሆነ ተጽዕኖ ሊኖርባትም ይችላል የራሷ የሆነ እንትኖችም አሏትና ችግሮች አሉ የሚፈጠሩ ኮንፍሊክቶች ከወንዶች ጋር የሚፈጠሩ ኮንፍሊክቶች አሉ በራሳቸው ያላቸው ቻሌንጅ አለ ከባህሪ አንፃር ትንሽ አስቸጋሪ ባህሪም ነበራት ተጫዋች ናት ቀላጅ ናት ማውራት ትወዳለች መጫወት ትወዳለች ከወንዶች ጋር መግባባትን ትፈጥራለች ይሄ ደግሞ አንዳንድ የማያስፈልጉ ነገሮችን ያመጣባት እንደሆነ ደግሞ በደንብ እናቃለንና እነዛን ሁሉ ተቋቁማ ነው እዚህ ጋር የደረሰችው እንደዚህ ኮራ ብለን ዘና ብለን ስንቀመጥ ምንም ሳላልፍ አይደለም እኔ የጽዳት ስራም ሰርቻለሁ ገባሽ እንጀራም ሸጥ ነበር እኔ ትንሽ ሆኜ አንደኛ ጥገኝነትን አልወድም ገና እኔ እድሜ 10 አመት ሲደርስ ንግድ ጀምሬያለሁ ወይ እንቁላል ምናምን ሸጥ ነበር እነዚህ ጠጅ ምናምን የሚጠጣው አይደለ እንቁላል ቀቅዬ ጭቆጭቆጫ አድርጌ ጀጆራለሁ እንቁላሉ እጄ ለሚጠጡት ሽጬ መጣለሁ ልጅ ስለነበርኩ ምንም ይሉንታ አይኖርማ ስለዚህ ሱን ያረኩ እድሜ ደግሞ ከዛ ሲሄድ ደግሞ እንጀራ ነበር የምሸጠው እንጀራ ጋግራለሁ ትምርቴን እየተማርኩ ማለት ነው እኔ ነፋዘርን ጥገኝነት ጠይቄ አላቀም በራሴ ነው ራሴን እንትንምለው ከራሴም ማለፌ ለማዘርም አግዛት ነበር ልጅም ሆኜ ማለት ነው ሹምቡራ ምናምን ቆሎ እንጀራ ጋግረን ነው ማለት ትምርት ስንማር እንጀራ የጋገር ከሌላ ቦታ ከሆነ ቦታ ትንሽ ቀነስ የሚልበት ቦታ በቆሎ ሸት እናመጣለን በቅናሽ ዋጋ ማለት ነው ቅናሽ ሲባል ወይ 50 ሳንቲም ወይ 20 ሳንቲም ሱን አምጥተን ያው አትርፈን እንሸጣለን ምን ለማትረፍ ነው 20 ሳንቲም ወይ 30 ሳንቲም ብዙም አይደለም እና ከዛ ተነስታ ከሄን ሁሉ ነገር አልፋ ነው ትምርቷን ስትማር የነበረችው እድል አገኘው ጽዳት ትምርት እየተማር የ10ኛ ክፍል ተማሪ ሆኜ በጧት እጄ ጽዳት አጸዳለሁ ገባሽ ሰዓት እስከሚ ቤት ቁርስ ሰርቼ እንዳሁኑ አይደለም ቡና እኛ ጋር በጧት ቡና ይጠጣል ቁርስ እንደበሉ ቡና ይጠጣሉ እናቶች ደግሞ አጋጣሚ ያያለ እንደገና ደግሞ ጽዳት አገኘች ጽዳት እየሰራችም ስራ አልናቀችም
ይሄ ሁሉ አናቀችም እኔ እየሰራች ነው ይሄ ደረጃ ደግሞ ይደረሰች ማለት ነው ማዘር እንደ እናቴ ለትምህርቴ የነበራት አመለካከት ችግር የለባትም እናቴ እንድማር ትፈልጋለች ታበረታታኝ ነበር በመማር ነገር ግን ምንድነው የአካባቢ ማህበረሰብ ጫና ብዙ ነበር እንዳልማር ማለት ነው የማይረቡ ነገሮች ነበሩ አሉባልታ ምንም የማይገልጽሽ ማለት ነው ማትሪክስ ወስድ በጣም ትልቅ ፈተና ቻሌንጅ ውስጥ ነበርኩ ምክንያቱም በቃ ለትምህርት አይደለም የምትሄደው ለሌላ ነገር ነው የምትሄደው ተብሎ ወንድሜ ሁሉ ከአዲስ አበባ ሁሉ ተጠርቶ የኔ ቤተሰቦች ተሰባስበው በቃ እቺ ልጅ የሆነ ነገር መሆን አለባት እስከምባል ደረጃ ደርሼ ነበር ማለት ነው ለብልግና ነው የምትሄደው እኛንም ማይመስል ሰው ጋር እየኖረች ነው ልታገባ ነው ምናምን የሚል ነገሮች ቻሌንጆች ነበሩ ማለት ነው በሃይማኖት ማለት ነው ግን ያ ነገር አልነበረም እኔ ትምህርቴን ብቻ ነው ማስበው እምነቱም አያዝም ያን ነገር ግን ያ ሁሉ የተፈጠረው ጫና ትምህርት ላይ እኔ ጥሩ ደረጃ ላይ በመድረሴ ነው ተፎካካሪም ነበር ኢቭን እኔ እንደውም ትምህርቱን አቋርጬ ልጠፋ ሁሉ ነበር ቻሌንጁ በስቶብኝ ማለት ነው በቃ ወይ የሆነ ሀገር ላይ ልሄድ ፈልጌ ነበር ወይ ወደ ሱዳን ወይ ወደ ሆነ ቦታ በቃ ግን መልሼ እንደው ፈጣሪ ሲረዳኝ አሰብኩኝ ቁጭ ብዬ አሁን እውነት ብጠፋ ያ የተባልኩት ነገር እውነት ሊሆን ነው አሪያ ሚሆንልሽ ሰው አልነበረኝም እኔ በዛን ሰዓት ከቤት ወጣ አንድ የማዘር የወንድሟ ያሳደግናት ልጅ አለች እሷ እንድትከታተለኝ ተደርጓል በቃ አሁን ሴት ልጅ ወጣ ትወጫለሽ እንት ትሸኛለሽ ያን ሁሉ እስከምትጠየቅ ደረጃ የት ነበር የሸናሹ እስከምባል ደረጃ በእውነት በጣም ከባድ ነበርና ያን አልፌ ነው እንግዲህ ትምህርቴን ተምሬ ኢቭን ውጤት እስከማመጣ ድረስ ምንም አልተናገርኩ ማትሪክ ውጤቱ ራሱ መምጣቱ ለኔ በጣም እንትን ነው የተጠበቀውን ያክል አልመጣልኝም እውነት ግን ደግሞ ያው ትምህርት አስተምሮኛል ዛሬ ያ ውጤት ማለት ነው ወዳላ አላስቀረኝም ቢያንስ ኮሌጅ አስገብቶኛል ኮሌጅ አስገብቶኝ ወዳው ከኮሌጅ ተምሬ ነው ወደ ባህር ዳር ዩኒቨርሲቲ የገባው ውሾች ይጫዋሉ ግመል ይቀጥላል ጉዞውን ትምህርት ቤትም ሄጄ ተባራ ትመጣለች ነበር የሚባለው አሁን ነው የምትባረረው አጨርስ ምናምን ግን እኔም ዝም ስልክ እንደዚህ አልነበረም የእንትን ስልክ ነው ያለው የግርግዳ ላይ ሄደሽ የምትደውዩ ስልክ ነው ያለው ወይ ደግሞ ሰው ቤት ሄደሽ ነው የመስመር ስልክ የምታገኝ እንጂ ሞባይል አይደለም ስለዚህ በዛን ሰዓት ነው አሁን ምንም አልናገርም ማዘር ግን እንደዛም ሆና በጣም ትጨናነቅ ነበር እኔ ትምህርት ከገባው በኋላ በጣም አሰበች ቆጫት ያ ስታደርግ የነበረው ለሰው ብላ ከሰው ሰምታ ስታደርገኝ የነበሩ ነገሮች ሁሉ ተሰምቷታል አላህ እንግዲህ የጀነት ያርጋት እናቴ አሁን በህይወት የለችም አላህ ሁሉን ነገር ያቅልልላት እና ይሰማት ጀመረ በዛን ሰዓት ፈረስ ሴሚስተር ጨርሼ ግን በቃ ደብዳቤ ነው የጻፍኩላቸው እናንተ እንዲህ ብላችሁኛል በተለይ ወንድሜን ማለት ነው አንተ እንኳን እንደዚህ ጣሏት ነው ያለው ማረሳው ጣሏት እኛ እንዲህ አይነት ሴት አንሸከምም ከፈለክሽ በቃ ማይባሉ ቃላቶች አሉ ይሄ ቤት ያንቺ መፈንጫ አይደለም ምናምን የሚባል ነገር አለ ምንም በልልኝ ዳሳ ምንም እኮ ስላደረኩ አይደለም ዝም ብሎ በቃ እንደዚህ ትምህርት ቤት በመማር ብቻና ያን ሁሉ አልፌ ደብዳቤ ጻፍኩላችሁ ውጤቴን ካየው በኋላ እናንተ እንዲህ ያላችሁ እኔ ግን እንዲህ ያነሳው አይደለም እኔ ትምህርቴን መማር ሰው ነኝ ትምህርቴ ደግሞ ውጤቴ ይሄን ይመስላል ብዬ ደብዳቤ ጽፌ ነው የላኩላቸው ያን ደብዳቤ ሲያዩ ግን ያው ተሰምቷቸዋል ወንድሜ ያልቅሷል የሚል ነው የሰማሁት አለቀሳሉ እንደዛ ካልኳቸው በኋላ ማረሳው ደግሞ 11ኛ ክፍል ሆኜ በጣም ወሬ ሲበዛባት በቃ ማየት አለብኝ አለችኝ ልጅ አለች ይሄ ተነካክተሻል አልተነካካሽም የሚለው ማለት ነው ምክንያቱም ይሄን ያክል ነበር እንትኑ በኔና በሷ መሃል ያለው ትግል ራሱ ትግል አይደለም ማለት ነው እኔም ስለምፈራ እነቱም ስለማይፈቅድ ራስሽን ትጠብቂያለሽ እኮ ሰው ግን ያማሻል ግን ዋናው እዛ ቦታ ላይ ሆነሽ አለመገኘት እንደ ሴት እንደ ቤኒሻንጉል ዲግሪን መጀመሪያ ያስኩት እኔ ነኝ ወዳው ደግሞ ማስተርስ ተማርኩ ማስተርሱንም ደግሞ ከሴቶች ቀድሜን ያስኩት ለልጆች አሪያ ሆናለሁ
በቃ ሴት ሮል ሞዴል መሆን እፈልጋለሁ ሁሌም ቢሆን ነገም ቢሆን ማለት ነው ሰዎች መጨረሻ የደረሱበት ቦታ መሆን እፈልጋለሁ መሸነፍ የሚባል ነገር አልወድም በህይወት ዘመኔ መሸነፍን አልወድም በጣም ያስጠላኛል መሸነፍ ትምርት ተምሬ መጥቼ ምንድነው ያረኩት መምህር ነው ሆንኩት መምህር ሲሆን ደግሞ እኔ የተማርኩበት ቦታ አላስተምርም ብዬ መንገ የሚባል ቦታ ነው እኔ ሄጄ ያስተማርኩት ለምንድነው ያን ያረኩት እኔ ቶሎ ነው ትምርቴን የጨረስኩ አላህ ይመስገን ኮኔ ጋር ደግሞ የነበሩ ልጆች ትምርቱንም ስላልጨረሱ አስተሳሰበ የነበረው ምንድነው እቺ ደግሞ መቼ ተምራ መጣኔን ታስተምረኛለች ይሉኛል የሚል ይሉንታ ባስተማርኩበት ቦታ ላይ ተሸልም ያለው አራተኛ ነው ሶስተኛ ደረጃ ወጥቼ ከዛ በኋላ ነው ወደ አመራርነት የመጣሁት ግን ደግሞ እዛም ሲሰራ ምን እንደየገጠመኝ እኔን ያስተማሩኝ አስተማሪዎች ደግሞ ባለሙያ ሆኜ ያገኘዋቸው እሱም አንድ ቻሌንጅ ነው ያስተማረሽን መምህር እንዴት አርገሽ ታዣለሽ ይከብዳላ በጣም ስለዚህ ራስን መስጠት ይፈልጋል አሁንም እኔ የናንተ ልጅ ነኝ ግን ደግሞ አላህ ብሎ ደግሞ ይሄን ቦታ አግኝቻለሁ ስለዚህ እኔ ስራ ምሰራው ከናንተ ጋር ነው እንዳስተማራችሁኝ ይሄን ስራም ታስተምሩኛላችሁ ማስተርሴን ከጨረስኩ በኋላ ደግሞ ያው ሲቪል ሰርቪስ ላይ ያለው የሴቶች ጉዳይ የክልሉ የቤኒሻንጉል ጉሙዝ ሴቶች ጉዳይ ቢሮ ኃላፊ ሆኜ ሰራሁኝ ማለት ነው እዛ ወደ ማኔጅመንት ኢንስቲትዩት የቤኒሻንጉል ጉሙዝ ከዛ በኋላ ደግሞ ዩኒቨርሲቲ ነው ቫይስ ፕሬዝዳንት ሆኜ አሶሳ ዩኒቨርሲቲ ለ6 አመት ነው የቆየሁት በስራ ቦታ ላይ ሂዩማን ኤሌመንት ላይ አትኩሮ ከመስራት አንፃር ሰውን ከማስቀደም አንፃር ስራዎችን መሰራት የሚችሉት ለሰው ልጅ ቅድሚያ ሲሰጥ ነው የሚል ፕሪንሲፕል አላት በጣም ተግባቢ ነች ቲም ወርክ ላይ በጣም ጎበዝ ነች ሮህሮህ ነች በጣም ያው ተባሪ ዩኒቨርሲቲ ስትሆን የተለያየ የሚገጥሙ ክስተቶች አሉ ሐዘናዊ ክስተቶች በሚገጥሙበት ጊዜ እንባው መቆጣጠር የምትችልናት አይደለችም ያ ብቻም ሳይሆን በተማሪ ውስጥ ብዙ ስታግዛቸው የነበሩ በርካታ ተማሪዎች ነበሩ ከሰው ጋር መግባባት ነው አመራርነት ማለት የኮሙኒኬሽን እንትን ነው ስታይልሽ ነውና ተግባብቼ ነበር የምሰራው በህይወት እኔ ሰው ጋር መጣላትም አልወድም መሸነፍንም አልፈልግም እንዳልኩሽ ሰውን በእኩል አይን ነው ማየው አልহামዱሊላህ በሰዎች መካከለ ያለው መስተጋብር በሰዎች መካከለ ያለው መፈቃቀር በሰዎች መካከለ ያለው መቀራረብ ብሔር ሳይገድብ ሃይማኖት ሳይገድብ ጾታ ሳይገድብ ከሁሉም ሰው ጋር ተስቃለች ነፊሳ ዛሬ አሁን እዚህ ቁጭ ብለን ኢንተርቪው እናደርግበት ቢሮ ዲዛይኒንጉ በሷ በነበረችበት ጊዜ ዲዛይን ያደረጉትና ትልቁ አሻራ ሳርፋበታለች ብዬ ማስበው አንዱ ይሄኛው ያለንበት ህንጻ ነው ያ ብቻም ሳይሆን እዚህ ዩኒቨርሲቲ ስንገባ አሶሳ እንደምታውቁት በጣም ሞቃታማ አካባቢ አንድም ዛፍ አንድም ችግኝ ያልነበረበት አካባቢ ነውና አሁን ግን አብዛኛው ቦታዎች በጣም ጫካ የሆነበት የግሪን ሌጋሲው እጅግ በጣም ብዙ ስራዎችን ሲሰራ የነበረች ነፊሳ ነች አሁንም የሆነ አረንጓዴ ቦታ ስታገኝ ነፊሳ ሳርፋ ሄደችው አሻራ ነው የሚል ብዙዎቹ ያነሳሉ ምሰሪበት ቦታ ውጤትሽ የሚታይበት ቦታ መስራት ማለት ምሰሪበት እድለኝነት መሰጠት ነው የራሱ አላህ ሲሰጥሽ ነውና ዩኒቨርሲቲ ላይም ጥሩ ላይ ነበር ጥሩ እንትን ነበርኝ ቢያንስ ነው የተከልኳቸው ችግኞች ዛሬ ጥላ እየሰጡ ነው አሶሳ ዩኒቨርሲቲ ላይ ይሄ ብቻ አይደለም መምህራኖች አሁን የሚኖሩባቸው ቤቶች በሷ ጊዜ የተጀመሩ ናቸው ተማሪዎች የሚኖሩበት ያለው ዶርሚተሪዎች አሉ እኛ የምንኖርባቸው የፕሬዝዳንቶች መኖሪያ ቤቶች +1 ፊል አለ በዛኛው በር በኩል በሷ ጊዜ የተጀመሩ ህንጻዎች ናቸው ዛሬ ተጠናቀው እኛ አገልግሎት ያገኘንባቸው ያለውና ብዙ አሻራዎች አሏት ማህበረሰቡ ስገባ ማህበረሰብን ነው መስለው አሁን ለምሳሌ አሶሳ ላይ ባጃጅ ነው አይደል ያለው እኔ ባጃጅ መጠቀማለሁ በእግርም ይሄዳለሁ ማንንም እኔን አመራር ብሎ የሚያስበኝ ሰው የለም ማለት ነው ያ ማለት አላህ የሰጠኝ እድል ነው ምክንያቱም ስልጣን ነገ ቀሪ ነው ዛሬ ሲሰጥሽ በደንብ ካልተጠቀምሹ ነገ ይቆጭሻል ስለዚህ እኔ አሁን በተሰጠኝ እንትን ላይ አልহামዱሊላህ ያው ነገ ይሄ ስልጣን ይቀርና ማህበረሰብ ጋር ነው የምትቀሪው ማህበረሰብ ጋር ደግሞ ለምትቀሪው ነገር መቆፈስ አያስፈልግም በአግባቡ እንደገና ደግሞ ፈጣሪም ስልጣን ይፈትንሻል በእኛም ሃይማኖት በኦርቶዶክስም ሊሆን ይችላል ፈተና አለው ስልጣን ለምንድነው ፈተናው ምንድነው እስቲ ሰጥቻለሁ በሰጠዋት ልክ ወይ ደግሞ በሰጠውት ልክ ማህበረሰቡን እያገለገለ ነው ወይስ እያገለገለ አይደለም
እየኮራበት ነው ወይስ እየሰራበት ነው የምልም አላህ ይጠይቅሻል ነገ ከምንም በላይ የሰው ሀብት አለኝ አልহামዱሊላህ ለሰው ልጅ መሰረቱ ትምህርት ነው ብዬ መጽሐፎችን አምጥቻለሁ ለሃይ ስኩል የሚሆን መጽሐፍ አምጥቻለሁ ለኤሌመንተሪ የሚሆን መጽሐፍ አምጥቻ አስረክቤያለሁ እዛ ፓርላማም ቆንክ በኋላ ማለት ነው ደብተር በተቻለ መጠን በየአመቱ አፈላልግ ያመጣለሁ ለዚህ ወር ምክንያቱም ትምህርት እኔን ለዚህ አበቃኝ ትምህርት ስለሆነ በዛ ልክ እንግዲህ ያውን ባለፈው 2016 ላይ በ1 ሚሊዮን የሚገመት መጽሐፍ ገዝተን አምጥተን ለ7 ኤሌመንተሪ እና ለ2 ሃይ ስኩል አከፋፍለናል የመርጃ መሳሪያ ማለት ነው ከዚህ በፊትም ድጋፍ ሲያደርጉልን ነበር ባለፈው አመት በ2016 ዓመተ ምህረት የተማሪዎችን መጽሐፍ ማንበብ ሙሉ ሰው ያደርጋል በሚል መሪ ቃል የመጽሐፍ ድጋፍ አድርገውልናል ስለሱም እጅግ በጣም እናመሰግናለን የሴቶች ችግር ምንድነው ቶሎ ተስፋ መቁረጥ ደጋግሞ አለመሄድ ለምሳሌ አንድ ቦታ ወይ ስራ ልትቀጠሪ ትችያለሽ ወይ የሆነ ነገር ልታገኝ ስትይ ቻሌንጅ ይገጥማቸዋል ራሳችንን የበታች አድርገናል መቁጠር ያውን ወንድ እንኳን ትችላለች ያለ አንዳንድ ራሳችንን የበታች አድርገን እንቆጥራለን ያውን አንዳንድ የምታዝባቸው ነገሮች አሉ ዝም ብለሽ ከኮሚቴነት እንኳን ሲጀምር ኮሚቴ ምረጥ ውስጥ ሲባል ሴቷ ወንዱን ነው የምትመርጠው እንጂ ሴት እንደራሷ ሴቷን አትመርጥም ያ ማለት እኛ ለራሳችን ያለን አመለካከት እኛ ለራሳችን የምንሰጠው የዝቅተኝነት አመለካከት ከዚህ መውጣት መቻል ሴት ትችላለች የሚለው እድሉን ካገኘች ትችላለች ትምህርት ቤት ሲሄድኔ ችግር ደርሶብኛል መንገድ ላይ ጥቃት ዩኒቨርሲቲ ሲሄድ አልጋ ይዘሽ ነው የምታድሪው አልጋ ይዤ ሳደ ሊያጠቁኝ ሁሉ ነበሩ ወንዶች ግን ደግሞ አላህ ይረዳሻል አንዳንዴ እንግዲህ እኔም ትናንት እንግዲህ ጽዳት ነበርኳል ዛሬ ደግሞ እኔ ጽዳት የሚያጸዳ አለ ማለት ነው እኔ የምሰራበት ቢሮ ላይ ያን አስባለሁ ሰውን ላለመጉዳት እሱን ታስቢያለሽ እኔ ሴት ነበርኩ ኬት ተነስቼ ነው የት የደረስኩ የሚለውን አስባለሁ ለዛ ቢያውን እኔ አዝናለሁ ማለት ነው ለጽዳቶች ለሚያጸዱ ሰዎች አሃ እኔም እኮ ያኔ እንዲደረግብኝ ነበር እላለሁ ምንም ማለት እንትን ካለው እንኳን የራሴ አጥልቼ እቀመጣለሁ ሆነ ክፍተት እንኳን ካለ ማለት ነው እንጂ እኔ አንድ ቀን ለምን አላጸዳችሁ ለምን እንደዚህ አላደረጋችሁ የኔ ሰው ጋር ወርቻላቀ ራሴ ያለፍኩ ጥሩ ነው አንዳንድ ጊዜ ራስሽ አልፈሽበት መልሰሽ ስታገኚ ለማመዛዘን ይጠቅማል የሴት ልጅ ጨንቅ እንዲቀር ፈልጋለሁ ሴት ልጅ ምንም ሳትጨነቅ ልክ ከቤት ጀምሮ ልክ እንደ ወንዱ እኩል አድጋ ጥሩ ደረጃ ላይ እንድትደርስ ፈልጋለሁ ሴት ስለሆነች አይደል ሰው በመሆኗ ብቻ ማለት አንዳንዶቹ ተስፋ ቆርጦ ወደ ትዳር የሚገቡ አሉ ትዳር መጥፎ ነው ይያልኩ አይደለም ግን ደግሞ አድገሽ ነው ትዳር መያዝ ያለብሽ ኑሮሽ በቃ እኩል ማስተዳደር ስትቺ አንቺም የምታስተዳድሪ ነገር ሊኖርሽ ይገባል ባልሽም እንደዛው እኩል ሲሆን ጥሩ ነው ስልጣን ላይ ደርሳለሁ ብለሽ እቅድ አይኖርሽም ምክንያቱም ስልጣን የፈጣሪ ስለሆነ ነገር ግን ደግሞ ሰው ተምሮ የደረሰበት ቦታ ላይ ደርሳለሁ ብለሽ እንት ያለሽ አሁንም እኔ ፒኤችዲ የመማር ፍላጎት አለኝ በቃ ፒኤችዲ መያዝ ፈልጋለሁ ቢያንስ ዶክተር መባል ፈልጋለሁ እሱን ግብ ማድረስ ማሳካት ፈልጋለሁ አላህ ከረዳኝ ማለት ነው በዓል እንግዲህ እኔ ማከብረው ያሁኑን አዲስ አበባ ነው ማከብረው ምክንያቱም ያው እዛ የሥራ ቦታው እንግዲህ እንትን ይልሻል ስለዚህ አዲስ አበባ ላይ ሳከብር የተለያዩ ብዙ ጓደኞች አሉ ጓደኞቼ ከኔ ጋር ሆኖ በዓሉን ያከብራሉ ብዬ ተስፋ አደርጋለሁ እዚህም ያሉ ደግሞ እንግዲህ በአካል ብንለያይ በሐሳብ አንድ ላይ ነውና ምን ሆነው ቤቴ መጣችሁ ደግሞ የበዓል ዝግጅቱን በጋራ አብረን እናሳልፋለን ብዬ ተስፋ አደርጋለሁ ማለት ነው عيد مبارك ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل وجعلهم كعصف مأكول
الله أكبر الله أكبر الله ለሴትልጅ ክብር ቀዳሚ ታጋይ ሰላም አብሳሪ ጽኑ አገልጋይ ለሆነው ነቢይ እና መስጊድ በአንድ በኩል እናት ናት በአንድ በኩል መንግስት የሰጣት ኃላፊነት አለባትና ሁለቱንም ለማጣጣም በጣም ጥረት ምታደርግና ሁሉንም ቻሌንጅ በትግስት ምታሳልፍና ጥሩ ሴት ናት እኔ እንደ ስራ ባልደረባም ተነጋግረን ያለውን ነገርም በንግግር ስራም እየተጋገዝን በመተባበርና በመተጋገዝ ምታምንናትና የማህበራዊ ኑሮ ላይ በጣም ለሰው ምታዝን ሰውን ለማገዝ ምትጥር እህት ናትና አላህ ይጨምርላት ነው በማህበራዊ ህይወታችን እንደ በበዓላት በሌሎች በተለያዩ ቀናት በጋራ ከጎረቤት ጋር ከቤተሰብ ጋር ከልጆቻችን ጋር በጋራ አብሮ የሚሆን ልምዷ ትሬንዷ በጣም መሰገድ ነው እኛም የመጠያየቅ ሌሎችንም አካባቢ ያሉ ህብረተሰቦች ክፍሎችንም የመጠያየቅ ጊዜዋን አጣጥማ የመጠቀም ልምዷ በጣም ጥሩና ብቁ መሆኗን ነው ማውቀው እዛ በጉርብትናችን ደግሞ ያው የሚመሰገን እንደዚህ ተመሳሳይ ነገሮችን ሁሌም በበዓላትም ከበዓላት ውጭም አብረን ምትሆን ምታደርግ ሴት ናት ማለት ክብርት ነፊሳን ከእውነት በጣም ለየት ከሚያረጋቸው ነገሮች አንዱ ሰውን የሚቀበሉበት ዘይቤ ነው ወደ ቢሮአቸው ቀለል ባለ መልኩ ነገር ግን ስራውን ደግሞ ባሳለጠና በፈጠነ መልኩ የሚያካሂዱ ናቸው ስለዚህ በጣም ዌልካሚንግ ናቸው እና እሳቸው ብቻ ሳይሆኑ በቢሮአቸው ያሉ ቲሞቻቸው በሙሉ የእሳቸው አይነት ቢሄቪየር እንዲኖራቸው ነው ያደረጉ ኃላፊነቱ እንዳለ ሆኖ ነገር ግን ሴት እንደመሆናቸው የአምስት ልጆች እናት እንደመሆናቸው በዚህ ደግሞ ትልቅ ኃላፊነት ላይ ሆኖ የሚመሩትን የኪነ ጥበብ ዘርፍ በማህበራዊ ደረጃም ሆነ ፕሮፌሽናሊም የሚያግዙበት መንገድ በጣም ይለያል እና ለኔ መቼስ ብርታት ነው ነፊሳ እንግዲህ ያው ትዳር ከመሰረትንበት ጊዜ ጀምሮ ቤት ውስጥ የሚጠበቅባትም ኃላፊነት ትወጣለች በሙሉ ያለምንም ችግር ያለምንም ምክንያት በኔ በኩል ያለ ጥሩ ጎን ነው ያለኝ ለሷ ውጪ ላይ ባለው ግንኙነትም ችግር እንደሌለባት ነው ያለው እሷ ሁኔታ ምክንያቱም አብዛኛው ጊዜ እንነጋገራለን ባለው ሁኔታዎች ሁሉ ዲስከስ እናደርጋለን እስከ ዛሬ ድረስ ቤት ውስጥ የምታስቸግርበት ምንም ነገር የለም የምታጎለው ነገር የለም ሚስትነት ድርሻዋን ትወጣለች በአግባብ ጥሩ እናት ናት የጎደለን ነገር ካለ እሷን እንጠይቃታለን ከጠየቅናት ምንም ሳትለን የምታሟላለን ብዙ የሚያስጨንቁ ነገሮች ሊኖሩ ይችላሉ እሱን ግን ለኛ በቃ ደስተኛ እንደሆነች መስላ ግን ደብቃ ችግሮቿን በራሷ ትፈታለች ጥሩ አስተዳደግ በቃ ለሌሎች ሰዎች ክብር ይኖራቸዋል ሌሎችን ሰዎች ልክ እንደ በቃ ራሳቸውን ከፍ በየበላይነት አድርገው እና ሌሎችን ዝቅ አድርገው ሳያዩ በቃ ራሳቸውንም ልክ እንደ ሌሎች ተማሪዎች ወይም ደግሞ ሰዎች እኩል ማየት ይለምዳሉ ዝም ብሎ ህግና ህግ ብቻ ሳይሆን እንደ እህት እንደ ወንድም የሚያስታርቁበት የሚያዛምዱበት ነገር ይለያል ስራዎቿን በስርዓት ሰርታ ወደ ያለባትን ኃላፊነትን በአግባብ እንዳይጓደል ከእኔ የሚጠበቀው ሁሉም ያደረኩላት ነው ያለው ከባለ ጉዳይ ጋር ሆነ ከህዝቡ ያው ከህዝብ ነው የወጣነው ለህዝብ ካላገለገል ኃላፊነት ምኑን ነው ዝም ብለን ወንበር ላይ ለማሞቅ አይደለም
የተሰጠው ኃላፊነት በአግባቡ ለህዝብ እንድናገለግል ነው። ነፊሳም በዚህ በኩል በጣም ትሁት ናት። አናግራ ምትመልስ ህጋዊ ካልሆነም ህጋዊ እንዳልሆነ አስረድታ በትህትና ምትመልስ እህት ናትና ከቀረቤታዋ አንፃር በጣም ክፍት ነው በሯ። ርቀት የላትም ከባለ ጉዳይ ጋር። ربنا إنا على ذكرك وشكرك واستغفارك ولا تجعلنا من الغافلين ربنا تقبل منا صيامنا وقيامنا وركوعنا وسجودنا ربنا إنك هديتنا يا رب العالمين اهدنا واغفر لنا ما قدمنا وما أخرنا يا رب العالمين وتب علينا إنك أنت التواب الرحيم قلت وقولك الحق دين استجب لكنا دعيناك فاستجب لنا يا أرحم الراحمين اللهم لا تدع ذنبا إلا غفرته ولا هما إلا فرجته ولا يسرا إلا يسرته ولا دينا إلا قضيت ولا مريضا إلا شفيت ولا حاجة من حوائج الدنيا لنا فيها صلاة ولك فيها رضا إلا أنت لا قضاها يا رب العالمين اللهم إياك نعبد وإياك نستعين واغفر لنا ما قدمنا وما أخرنا وأنت عالم كل خطيئة منا يا رب العالمين وصلى الله على سيدنا ونبينا وعلى آله وصحبه وسلم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين ሁላችንም ያሰባሰበን ፈጣሪ ክብርና ምስጋና ይገባው። አላህ እንደዚህ ዛሬ እንዳሰባሰበን ሁሌም እንደዚህ ፍቅራችንን ይቀጥልልን። ሀገራችንን ሰላም ያርግልን። የታመሙትን አላህ ይማራቸው። የተቸገሩትን ደግሞ ፈረጃ ይስጣቸው። የሞቱትን ደግሞ አላህ rahmat ያርግላቸው። የሞቱ ዘመዶቻችንን በህይወት ያሉትን ደግሞ አላህ ሰላም ያርጋቸው። ሀገራችንን ሁሌም ሰላም ያርግልን። ሁሌም የሚዋደድ የሚፋቀር ሰው ያርገን። አንድነታችንን አብሮነታችንን ወንድማማችነትና እህትማማችነታችንን ፈጣሪ ሁሌ ያጠናክርልን። ሁሌ መታችሁ ደግሞ እንደዚህ እኔ ቤት መታችሁ ይሄን በዓል ለማሳለፍ እኔን እንዳከበራችሁ ደግሞ ሁሌ እናንተንም አላህ ያክብራችሁ። አላህ ፍቅራችሁን ይጨምር። በየሄዳችሁበት ምኞታችሁን ፈጣሪ ያሳካላችሁ። አላህ ደግሞ ዛሬ ለዚህ በዓል ላደረሰን ደግሞ ፈጣሪ ቀጣዩን ደግሞ የሚያደርሰን ሰው ያርገን። የጾምነውን ጾም ደግሞ ፈጣሪ የሚቀበለን ያርገን። ፈጣሪ ሀገራችንን ሰላም ያርገን። አልሐምዱሊላህ ረብል ዓለሚን። ዒድ ሙባረክ ማመስገን የምፈልገው ያው በቅድሚያ አላህ Subhanahu Wa Ta'ala ነው። በመቀጠል ደግሞ ቤተሰቦቼ እናቴ በጣም መስዋዕትነት ከፍላለች። አላህ ይርሃማት። አባቴም እንደዛው እሱንም አላህ የጀነት ያርጋቸው። ሁለቱም የሉም። አስተማሪዎቼ ያበረታቱኝ ማለት ነው። ትምርቱን እንድማር ሲያደርጉ የነበሩ ጓደኞቼ አጠቃላይ የናቴ ጎረቤት ሁሉም በቃ እኔ ማላመሰግነው ሰው የለም። በቃ ሰው ለኔ አስተዋጽኦ ያደረጉልኝ ሰዎች ሁሉ ማመስገን እፈልጋለሁ።